ብዙዎቻችን ማትስ አንወድም። ገብቶንም ስንሰራ ፈተና ላይ ጥሩ ውጤት አላመጣውም፣ ገብቶኛል ግን ፈተናውን እየሰራው አይደለም ብለን እንጨነቃለን። ይሄ ደግሞ የሚሆነው ብዙ ጊዜ ኮመን ሚስቴኮችን ስለምንሰራ ነው ፈተና ላይ ማለት ነው። ስለዚህ በዛሬው ቪዲዮ 6 ብዙ ጊዜ ተማሪዎች የምንሰራቸው ማትስ ፈተና ላይ ሌሎችም ፈተና ላይ አክቹሊ ሊያገለግል ይችላል፣ ግን ስፔሲፊካሊ ለማትስ ፈተና ላይ የምንሰራቸውን ስህተቶች እነግራችኋለሁ ማለት ነው። ከዛ በፊት ግን ሱዛን እባላለሁ ዩር ስተዲ ቤስቲ። ለቻናሉ አዲስ ከሆናችሁ ላይክ ማድረግ፣ ቪዲዮውን ሰብስክራይብ ማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ። መጀመሪያው ነገር አንደርስታንድ ዘ ኩዌስችን ቢፎር ሶልቪንግ። ይሄ ብዙዎቻችን የምንሰራው ስህተት ነው። የሆነ ጥያቄውን ገና ሳንረዳ የተጠየቅነውን ነገር ሳናቅ ያየናቸውን ቁጥሮች ወደ ማባዛት ወደ ማካፈል የሆነ ስራዎችን ወደ መስራት እንገባለን ማለት ነው። አክቹሊ ግን የሆኑ ኪ ወርዶች ጥያቄው እየጠየቀን ያሉ ነገሮች ይኖራሉ። ለምሳሌ የ2xን ቫልዩ እየተጠየቃችሁ ጥያቄው ላይ እናንተ ግን የx ቫልዩ ሰርታችሁ ምርጫ ላይ ይፈልጋላችሁ። እሱ ደግሞ ኦብቪየስሊ ይኖራል። ምክንያቱም አስተማሪዎች ስለሚያውቁ እኛ ምንድነው የምንሳሳተው፣ ምን አይነት ስቴፕ ሰርተን ምን አይነት ፎርሙላ ተጠቅመን ምን አይነት መልስ ልናመጣ እንደምንችል ስህተታችንን ስለሚያውቁ እነዛ እኛ የሰራንባቸው መንገዶች እነዛ መልሶች ምርጫው ላይ ይኖራሉ ማለት ነው። ስለዚህ እኛ ደግሞ አገኘን ብለን ስንመልስ ልክ አይሆንም። ስለዚህ ማድረግ ያለባችሁ ነገር ኩዌሽኑን በደንብ አንብባችሁ አንደርስታንድ አድርጋችሁ መስራት መጀመር አለባችሁ ማለት ነው። ያው ሁሉ ስቴፕ ከሄዳችሁ በኋላ ወደ ኋላ ስትመለሱ ወይም ደግሞ እንደውሱን እድለኛ ከሆናችሁ ማለት ነው አልመጣልኝም ብላችሁ ወደ ኋላ ስትመለሱ የተጠየቃችሁት ደግሞ ጥያቄ ሌላ ነገር ነው ማለት ነው። ስለዚህ ይሄ በጣም የሚያፈጋ ነገር ስለሚሆን መጀመሪያ ጥያቄውን በስነ ስርዓት ሙሉ ለሙሉ አንብባችሁ የተጠየቃችሁትን ነገር አንደርስታንድ ማድረግ አለባችሁ። ያ ስራ ያቀልላችኋል ማለት ነው። ከዛ በተጨማሪ ማድረግ ያለባችሁ ነገር ምርጫውን ማየት ነው። ብዙ ጊዜ ጥያቄውን አየን ከዛ በኋላ ወደ ራሳችን መስራት እንገባና የሰራነው መልስ ምርጫ ላይ ነው የምንፈልገው። ይሄ የተለመደ አሰራር ነው። ግን ከዚህ በተቃራኒ ነው ማድረግ ያለባችሁ። መጀመሪያ ጥያቄውን ካነበባችሁ በኋላ ምርጫዎችን ይዋቸው። ምርጫውን ስታዩ ለመገመት መልሳችሁ ልክ የማይመጣ ከሆነ ታውቁና ወዲያው ስቶፕ አድርጋችሁ ሌላ ሜትር መሞከር ወይ ደግሞ ጥያቄውን በስነ ስርዓት ድጋሚ አንብባችሁ ሌላ ስቴፕ መሞከር ትችላላችሁ ማለት ነው። ካልሆነ ግን ዝም ብላችሁ እየሰራችሁ ምርጫው ላይ ያሉት ትናንሽ ቁጥሮች ከ1 እስከ 10 ውስጥ ያሉ ቁጥሮች ሆነው እናንተ የመጣላችሁ ያለው ትልልቅ ቁጥር ከሆነ ሰርታችሁ መጨረሻ ላይ ስታዩት የለም። ከዛ በኋላ ነው ወደ ስራ የምትገቡት ማለት ነው። ግን መጀመሪያውን ምርጫውን አይታችሁ ቢሆን ኖሮ እንደማይመጣ ስታውቁ ወደ ሌላ ሀሳብ ወደ ሌላ መንገድ ትሄዳላችሁ ማለት ነው። ከዛ ውጪ ኮንቨርት ማድረግ ያለባችሁ ኒት ካለ እሱ ማወቅ ትችላላችሁ። ማቃለል አለብኝ ወይ በነጥብ ነው የተቀመጠው ወይ ያን ሁላ ነገር አይታችሁ እንደዛ ካልሆነ የምትሰሩበትን ስቴፕ ያቀልላችኋል ማለት ነው። ሌላኛው ማትስ ፈተና ላይ በጣም ብዙ ጊዜ የሚያሳስተን ከቀላል የአርትሜቲክ ፕሮብሌሞች ተነስቶ ማለት ነው። አንደኛው የኔጌቲቭ ሳይን ነው። እንዲሁም ደግሞ ሌሎች የማቴማቲካል ሩሎች ናቸው። ኔጌቲቭ ሳይን ኔግሌክት በማድረጋችሁ ምክንያት ምን ያህል የቁጥር ለውጥ ምን ያህል የተራራቀ ነገር እንደሚመጣ አናውቅም። ስለዚህ ኔጌቲቭ ነገሮች ካሉ ኔጌቲቭ ቁጥር ካለ ወይ ደግሞ ሌሎች ማቴማቲካል ሩሎችን በስነ ስርዓት በደንብ አትኩረን እነዛን ነገሮች መጠንቀቅ አለብን ማለት ነው። ስለዚህ ኔጌቲቭ ሳይን ኢቭን አንዳንዴ ቀላል ነገር መደመር ልንሳሳት እንችላለን አይደል? 5 ሲደመር 5ን 11 ብዬ አስቤ ሰርቼ መጨረሻ ላይ ግን ከብዙ ስቴፖች ሲያልፍ ያቺ አንድ ትንሽ ስህተት የአንድ ቁጥር የሁለት ቁጥር ስህተት በጣም ብዙ ዋጋ ልትፈጥርባችሁ ትችላለች። ስለዚህ በደንብ ተጠንቅቃችሁ መስራት አለባችሁ። ኔጌቲቭ ሳይን በተለይ የሚደመር የሚቀነስ ነገር ከዛ በኋላ ብዙ ስቴፖች የሚወስድ ነገር ካለ ገደል ነው የሚከታችሁ። ሌሎችም የማቴማቲካል ሩሎች እንደ ዩኒቱ ማለት ነው ሁሉም ዩኒት ላይ ስለዚህ ሎጋሪዝም ጋር የሚሆን ኤክስፖኔንሻልም እየሰራችሁ ይሁን ፈንክሽንም ይሁን የሆኑ ማቴማቲካል ሩሎችን በስነ ስርዓት እየተገበራችሁ ካሉ ላይ ከቀላል ነገር ኢቭን ከቦርድ ማስተነስታችሁ ማለት ነው የሰራችሁት ነገር በሙላ ገደል ነው የሚገባው ማለት ነው። አንዳንዴ ደግሞ ሌላው ከባድ የሚያደርግብን ነገር ማትስ ፈተና ላይ አስተማሪው ያስተማረን እንደውም እንደዚህ የሚባል ነገር አለ አይደል? ክላስ ውስጥ ምንድነው የምንማረው? በሱ በላ ከዛ ግን ፈተና ላይ የምንጠየቀው የአበባ አባት ማን ነው? እንደዚህ አይነት ነገሮች ታስትሩ እንደዚህ አይነት ጥያቄዎች ይወጣሉ። ጥቂትም ቢሆኑ አስተማሪዎች የኛን አቅም ለመፈተን ከባድ ጥያቄዎችን ሊያመጡብን ይችላሉ። እነዛን ጥያቄዎች ሳምታይምስ ማለት መሞከር አለብን አይደለም? ምንም ነገር መተው የለብንም። ቀለል ያሉትን ቀድመን ልንሰራ እንችላለን፣ ግን እነዛን ጥያቄዎች መተው የለብንም። እንደዚህ አይነት ከባድ የሆኑ ጥያቄዎችን ማናቃቸው አሰራሩ ጥያቄ ስናገኝ ምንድነው ማድረግ ያለብን? በቀላል ወይ መረዳት መሞከር ነው። እናንተ ከምታውቁት ነገር ተነስታችሁ ያ ነገር ምን ለማለት ይሁን ምን ተደርጎ ነው እንደዚህ የመጣው ኢቭን ፎርሙላ ልትረሱ ትችላላችሁ፣ የተለያዩ አሰራሮችን ልትረሱ ትችላላችሁ። እንደዚህ አይነት ነገሮች ሲያጋጥማችሁ እናንተ ወደምታውቁት ነገር ተመልሳችሁ በትንሽዬ ነገር ማለት ነው ይሄ
የሆነ ነገር ወስዳችሁ ይሄ ነገር ምን ቢሆን ነው እንደዚህ ሆኖ፣ ስለዚህ ይሄኛው ደግሞ ምን ይሆናል ብላችሁ ለማሰብና የተለያዩ ዌዎችን ለመጠቀም መሞከር አለባችሁ ማለት ነው። ሌላኛው በጣም ብዙ ጊዜ እኔም ለምሳሌ አሰራሩን በስነ ስርዓት ፎርሙላውን ላላቅ እችላለሁ እንዴት እንደሚሰራ፣ ግን ምን ማድረግ ትችላላችሁ? የሆነ የተሰጣችሁ ነገር ላይ የተሰጣችሁ ኢኩዌሽን ላይ ፕለጊን ማድረግ ነው ካሉት መልሶች ላይ ማለት ነው። ማለትም ምርጫዎች ላይ ከነዛ ምርጫዎች ላይ ፕለጊን እያደረጋችሁ የሞከራችሁ ትሩ የሚመጣ ጊዜ ያ ነው መልሱ ብላችሁ ትመልሳላችሁ። ሁሌ ስቴፑን ተከትላችሁ ማድረግ አይጠበቅባችሁም። በተለይ ቾይስ ሲሆን ማንም አያይም እናንተን ስቴፕ በስነ ስርዓት ስሩት፣ እንዴትም አምጡት። ዋናው ነገር መልሱን መጻፋችሁ ነው። ስለዚህ ካላወቃችሁት አሰራሩን ፕለጊን እያደረጋችሁ ሁሉንም ከኤስ ከዲ ያሉትን እያደረጋችሁ መሞከርና ትክክለኛው ሲመጣላችሁ እሱን አክብባችሁ ማለፍ አለባችሁ ማለት ነው። ከዚህ በፊት የሰራሁላችሁ ቪዲዮ አለ እንዴት በስማርት ዌይ ገስ ማድረግ እንደምትችሉ እሱን ማየት ትችላላችሁ። እና ዝም ብላችሁ ጥያቄ ከምታልፉ ገስ አድርጋችሁ ሳይንቲፊክ የሆነ ገስ አድርጋችሁ ማለፍ አለባችሁ። ሌላኛው በጣም የሚያስቸግረን ነገር እና እኔም በጣም የምቸገርበት ነገር ኒት ያልሆነ ስራ መስራት ነው። ወይም በጣም የተዝረከረከ ነገር እዛው ላይ እየጻፍኩ እያጨመላለኩ ሰራና መጨረሻ ላይ በትንሽ በጻፍኩት ነገር ራሱ ባለመነበቡ ምክንያት የራሴ ጽሁፍ ስላልተነበበኝ ሌላ መልስ አምጥቼ እለፋለሁ ማለት ነው። ስለዚህ በስነ ስርዓት የጻፍኩት 3-5 ሊመስለኝ ይችላል በስነ ስርዓት ስላልተጻፈ፣ ስቴፖችን በስነ ስርዓት ስላልጻፍኩ ወይ ባይምሮ የጨርሽ እዚህ ጋር ስለምመጣ ወይ ብዙ ረጅም የሚጣፋ ነገር ኖሮ ለምሳሌ እኔ ረጅም ስቴፕ ልሄድ እችላለሁ በስነ ስርዓት ስቴፖችን ስላልጻፍኩ ማለት ነው። እኔ ባይምሮ አባዝቼ ምናምን መጥቼ ስሰራ ተጣፍቶ የሚቀልልኝ የነበረውን ነገር ራሴ አከብደዋለሁ ማለት ነው። ስለዚህ እናንተ ኦርጋናይዝድ ሆናችሁ ኒት የሆነ ስራ በስነ ስርዓት በማስያ ወረቀታችሁም ላይ ሆን በምትጠቀሙት ነገር ላይ በስነ ስርዓት ስቴፕ ባይ ስቴፕ እያወቃችሁት ብታውቁትም እንኳን አትዝለሉት። ይሄ በጣም በቃ እኔ ሁሌ ስትራግል ማደርግበት ነገር ነው። በአይምሯችሁ ሰርታችሁ ስትመጡ ኦር ደግሞ ይሄማ እንደዚህ ነው ምናምን ብላችሁ የሆነ ስታደርጉ ስቴፖችን ስትዘሉ እነዛ ትናንሽ ስቴፖች ብዙ ዋጋ ላይ ያስከፍሏችሁ ይችላሉ ማለት ነው። ስለዚህ መስራት ከመጀመራችሁ በፊት ይሄ ነገር ለፊዚክስም ይሰራል። በተለይ ቁጥሮችን አድርጋችሁ ከመስራታችሁ በፊት ፎርሙላውን አስቀምጣችሁ ከዛ ቁጥሮችን ማባዛት ከመጨረሳችሁ በፊት ደርድራችሁ የሚጣፋ ነገር በቀላሉ ተቃሎ እዛው ጋር በሲምፕል የምትሰሩትን ነገር ልታከብዱት ትችላላችሁ ማለት ነው። እና ደግሞ ኒት ካልሆነ የሰራችሁት ነገር ጽድት ያለ ነገር ካልሆነ እኔ እንዳልኩት የጻፋችሁ ጽሑፍ ራሱ ለራሳችሁ ስለማይነበባችሁ ያሳስታችኋል ማለት ነው። 5 3 ይመስላል፣ 6 5 ይመስላል። በቃ ግሬ የገባው ነገር ማለት ነው። ስለዚህ ሹር እንኳን መሆን አትችሉም የሰራችሁት ስራ ላይ። ስለዚህ ጽድት ያለ ኦርጋናይዝድ የሆነ ስቴፕ ባይ ስቴፕ መስራት አለባችሁ። ወደ 6ኛውና ወደ መጨረሻው ቲፒ ከመግባቴ በፊት አንድ ነገር አናውንስ ላድርጋችሁ። በተለይ ይሄንን ቪዲዮ እያያችሁ ያላችሁ 12ኛ ክፍል ተማሪዎች ካላችሁ ሌሎችም 11ኛ ክፍል ተማሪዎችም ኢንትራንስ የምትዘጋጁበት በጣም በጥሩ ዌይ ፕራክቲስ ኩዌሽኖች የተላከላችሁ በተለያየ ፖሎች እየተዘጋጀላችሁ በጣም በጥሩ የምትማሩበት ቤኖል አካዳሚ የሚባል የቴሌግራም ቻናል አለ። እሱን ጆይን እንድታደርጉ እመክራችኋለሁ። ዲስክሪፕሽንም ላይ ኮሜንትም ላይ ሊንኩን ስለማስቀምጥላችሁ ሄዳችሁ ጆይን አድርጉ። አሁን ደግሞ ስፔሻሊ 12ኛ ክፍሎች በጣም ታይም የደረሰባችሁ ስለሆነ 1 ወር ወይም ከ1 ወር ትንሽ የተረፈ ጊዜያት ነው የሚቀራችሁ። ስለዚህ በዚች ጊዜ ውስጥ በዚች አጭር ጊዜ ውስጥ በስነ ስርዓት እንድትዘጋጁ ስለሚረዳችሁ አሁኑኑ ጆይን አድርጉ ማለት ነው። 6ኛውና የመጨረሻው እንግዲህ ዶንት ጀስት ሜሞራይዝ በት አንደርስታንድ ዘ ዋይ ነው። ሁሉም ጊዜ ምንም ትምህርት ስትማሩ ሜሞራይዝ ብቻ ከሆነ አሁን ነገ ዛሬ እንትን ብላችሁ ነገ ትረሱታላችሁ። አንደርስታንድ ከሆነ የምር ሁሉ ነገሮች ሲገባችሁ በቃ መቼም አትረሷቸውም። ይሄ ምንድነው? ይሄ እኮ ኢቭን የሚታወስ ነገር አይደለም፣ የሚሸመደድ ነገር አይደለም። እንደዚህ ከሆነ እንደዚህ ነው ብላችሁ በጣም በቀላሉ አንደርስታንድ ማድረግ ትችላላችሁ። ግን ደግሞ ሜሞራይዝ ከሆነ የምታደርጉት አንዳንዴ ፈተና ውስጥ እንኳን ስትገቡ ተደናብራችሁ ሊጠፋባችሁ ይችላል። በተለይ ደግሞ ይሄ ቴንሽን ሲኖር ታይም ማኔጅ ማድረግ ሲያቅታችሁና በጣም ቴንሽን ውስጥ ስትሆኑ ያጠናችሁት ሁላ ሜሞራይዝ ያደረጋችሁት ሁላ ይጠፋባችኋል። ሀሳቡ ግን ካላችሁ አንደርስታንድ ካደረጋችሁት ግን ኤኒ ታይም ኮንስትራክት አድርጋችሁ ፎርሙላዎችንም ቲዮሪውንም ማምጣት ትችላላችሁ ማለት ነው። ስለዚህ ዋናው ነገር ዋይ የሚለውን አንደርስታንድ ማድረግ ነው። ምንድነው እየሰራ ያለሁት፣ ምንድነው ቢሃይንድ ያለው ነገር የሚለውን አንደርስታንድ በስነ ስርዓት ማድረግ አለባችሁ ማለት ነው። እንደዛ ሲሆን ክሬቲቪቲያችሁ ይጨምራል። ከዛ በተጨማሪ ደግሞ ክፍል ውስጥ ከሰራችኋቸው ጥያቄዎች በተጨማሪ ምንም አይነት ጥያቄ የሚመጣላችሁ መስራት ትችላላችሁ ማለት ነው። ምክንያቱም ዋይ የሚለውን ነገር አንደርስታንድ አድርጋችኋል። ያላችሁ ኖሌጅ ነው እንጂ ጀስት ሜሞራይዜሽን አይደለም። ሜሞራይዜሽን ከሆነ ያንን ስቴፕ የተከተለ ነገር ብቻ ሲመጣ ነው መስራት የምትችሉት። ግን ትንሽ የሆነች ነገር ተጨምሮ ወይ የሆነ ነገር ዞር ብሎ ከመጣ
ያን ነገር መስራት ይከብዳችኋል። ስለዚህ ሁል ጊዜ ስራ የሚያቀልላችሁ ነገር ሚሞራይዝ ከማድረግ ይልቅ ዋይ የሚለውን አንደርስታንድ ማድረግ ነው። ቴንሽናችሁንም ይቀንስላችኋል ማለት ነው። ለዛሬ ይዤላችሁ የመጣኋቸው እነዚህ ነበሩ። እናንተ መስመክሩኝ ይኖራል። ስለዚህ ኮሜንት ላይ አስቀምጡልኝ። ባይ